እሺ እኔ ፕሮቴስታንት ነኝና ባለፈው ማለት ስለ መጽሐፍ ቅዱስ ስታብራራ ሰምቼ ነውና ተተሳሳትኩ ታርመኛለህ። ለምጣሞች ታማሚዎች መንግስተ ሰማያት አይገቡም ይላል መጽሐፍ ቅዱስ ያልክ መስሎኝ ነው፣ ግን ማስረጃ ምናምን የለኝም። ተተሳሳትኩ ታርመኛለህ። እሺ የእግዚአብሔር ጉባኤ እንዳይገቡ ነው የሚለው። ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል መጽሐፍ ቅዱስ። እንግዲህ ዲቃላ ማለት በዝሙት የተወለደ ልጅ ነው አይደል? ጥፋቱ ምንድን ነው? ጥፋት የለውም አይደል? ጥፋት ያለው በዝሙት የወለዱት አካሎች ላይ ነው አይደል? ይሄ ልጅ ግን ወደ ጉባኤ እንዳይገባ ብሎ እግዚአብሔር ከልክሏል። ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። የዲቃላ እስከ ልጆች እስከ 10 ትውልድ ድረስ ወደ ጉባኤ እንዳይገቡ ይላል። ገና ያልተወለዱ ልጆች ላይ እንዳይገቡ ፈረደባቸው። በዚህ ምክንያት የሰለመች ፈረንጅ ወላሂ ወደ አረበኛ ተተርጉሞ አይቻለሁ እየተናገረች እኔ በዝሙት ከሆነ የተወለድኩት ወደ ጉባኤ እንዳትገቢ ብሎ ከከለከለኝ አምላክ ፍትሃዊ ነው ወይ? እሺ ዝሙትን የሰሩት ወላጆች ላይ ቢፈርድ ችግር የለውም ወደውና ፈቅደው ስለሰሩት። እኔ ገና ምንም ባልሰራሁት ኃጢአቴ ላይ እነርሱ በሰሩት በእኔ ላይ ፈርዶብኝ ከሆነ ወደ ጉባኤ እንዳትገባ ብሎ የከልክለኝ ከሆነ ይህ ፍትሃዊ አምላክ አይደለም። እና የዲቃላ ልጅ ብሎ በእስልምና እንደዚህ እንዳያሰግድ ወደ መስጂድ እንዳይገባ ወደ አምላክ ጉባኤ እንዳይገባ መምራት ይችላል፣ ማሰገድ ይችላል። የእርሱ ጥፋት የለበትምና ወላ ተዚሩ ዋዚረቱን ወዝራ ኡኽራ ይላል አላህ። ማንም ነፍስ የማንንም ነፍስ ኃጢአት አትሸከምም ይላል። ኩሉ ነፍስን ቢማ ከሰበት ረሂና ይላል። ሁሉም ነፍስ በሰራቸው ስራ ተያያዥ ነች አለ። እና አንድ ሰው ስለ ራሱ ይጠይቃል እንጂ ገና ያን ኃጢአት ስላልሰራለች ገና ሳይወለድ ተፈርዶብሃል አንተ እንዳትገባ ወደ እግዚአብሔር ጉባኤ መባል ይስተፋ። ሌላው ቅድም ያልሽው ላሳየሽ ቃል በቃል ቆማጣዎች፣ ደንኮች፣ አፍንጫ መጭመጫ ምናምን እነዚህ ሁሉ ወደ እግዚአብሔር ጉባኤ እንዳይገቡ ተብሎ የተገለጸበትን ላሳየሽ። እኔ አሁን መራመድ አልችልም አልገባም ማለት ነው። እንግዲህ እግዚአብሔር ጉባኤ እርኩስ ነው እና እያለ ሁሉ ይገልጻቸዋል። እግሯን ከሳ እንዳይገባ ብሏል። እግሯን ከሳ ማስረጃ በደንብ ፈልገዋለሁና በደንብ ጊዜ ሰጥተህ እንድታብራራልኝ እፈልጋለሁ። ችግር የለውም ማሳየሻለሁ። እግረ ሰባራ ወደ እግዚአብሔር ጉባኤ እንዳይገባ እርኩስ ነውና ያረክሳልና መቅደሴን እያለ ይናገራል። ምንድነው ጥፋቱ? ይሄ ልጅ ወዶ ፈቅዶ ያመጣው ነገር አይደለም። አምላክ ራሱ ባደረገው ነገር ሰዎችን ሊይዝ አይችልም፣ ሊጠይቅ አይችልም። ራሱ ወዶ ፈቅዶ ባደረገው ነገር ራሴ ወድጄና ፈቅጄ ባመጣሁት ኃጢአት ቢፈርድብኝ ችግር የለውም። ገብታችኋል? ነገር ግን ራሱ ወዶ ፈቅዶ ባደረገኝ እውር አደረገኝ፣ አጭር አደረገኝ። አጭር ሰዎች እንዳይገቡ ምን ማለት ነው? ኑ ላሳያችሁ። እሺ ምን ይላል? እሺ ያውና እዚህ ጋር እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። ይሰው እውር ወይንም አንካሳ ወይንም አፍንጫ ደፍጣጣ ወይንም ትርፍ አካል ያለው ወይንም እግረ ሰባራ ወይንም እጀ ሰባራ ወይንም ጎባጣ ወይንም ድንክ አጭር ማለት ነው፣ ወይንም አይነ መጭማጫ ወይንም እከካም ወይንም ቋቁቻም ወይንም ጃንደረባ ምንድን ነው ልጆች? እስኪ ኮሜንት ላይ ጻፉ። ወይንም ጃንደረባ ነውረኛ ሁሉ አይቅረብ አለ። ለምንድን ነው አይቅረቡ ያለው? ስለሚያረክሱ መቅደሴን ይላል። ተመልከቱ፣ ራስ ወዶ ፈጥሯቸው። ቀጥሎ ምን አለ? ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ። ነውረኛ ነው የሰው የአምላኩን እንጀራ ያቀርብ ዘንድ አይቅረብ። የቅዱስና የቅዱስ ቅዱሳንን የአምላኩን እንጀራ ይብላ። ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃው አይግባ፣ ወደ መሰዋይም አይቅረብ። የምቀድሳቸው ለእግዚአብሔር ነኝ ይላል። ያረክሳል። ይሄ ሰውዬ ሰው ወዶ ፈቅዶ ባመጣው ነገር ያረክሳል ቢባል ችግር የለውም። ወደጄ ፈቅጄ ኃጢአትን ባደርግ አንተ ታረክሳለህ ብለን ችግር የለውም። እሺ እንቀበል። እሱ
እንዳውም ንስሐ ካደረኩኝ ንጹህ ሊያደርገኝ ይገባል አምላክ አላህ እናንተ ኃጢአት ላይ ያላችሁ ባሮቼ ወደ እኔ ተመለሱ ብሎ ይቅር ሊለን ዝግጁ ነው። በዛው በቃ እንደ ረክሰሃልና ላ አይልም እንደዛ። ሲቀጥል ሰውየው አጭር ሆነ ረጅም ሆነ ድንቅ ሆነ ይሄን አምላክ ላይ አይገባም። በማንኛውም እንዲህ አይነት ነገራቶች ላይ ማለት ነው። ላሳያችሁ ኢስላም ምን እንደሚል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላህ ላ የንዙሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ። አላህ ወደ ውጫዊ ቅርጻችሁ አይደለም የሚያየው አሉ። ወደ ሰውነታችሁ አይደለም የሚያየው ይልቁንስ ወደ ልባችሁና ወደ ስራችሁ ነው አሉ። ህሊናህን ያህል ስራህን ያህል አምላክ በዚያ እንጂ በሰውነት አንተ ገዘፍ ካጠር ረዘምክ ይሄ ጉዳዩ አይደለም። ቦታቸው አለ አይደል? ኑር አሳያችሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ዘንድ ሚዛኑ ተክለ ሰውነት አይደለም። ተኽሪጅ ሐዲስ ኢነላህ ላ የንዙሩ ኢላ ሱወሪኩም እሺ ያና ወደ አማርኛ ልቀይርላችሁ ታያችኋል። ኢነላህ ላ የንዙሩ ኢላ ሱወሪኩም ወአምዋሊኩም ወደ ገንዘባችሁ ወደ ቅርጻችሁ አያይም አላህ። ወላኪን ኢነማ የንዙሩ ኢላ ቁሉቢኩም ወአዕማሊኩም ነገር ግን እርሱ የሚያየው ወደ ምንድን ነው? ወደ ልቦቻችሁና ወደ ስራዎቻችሁ ነው የሚያየው። ያ ነው መመዘኛው ከእርሱ ዘንድ። የሰው ልጆች መመዘኛ እሱ እንጂ የሰውነት ቅርጽ አይደለም፣ ተክለ ሰውነት አይደለም። ወደ አማርኛ ልቀይርላችሁ ጉግል በትክክል ከተረጎመው እኔ እንደነገር ኦኬ። ወደ ትግርኛ ቀይር። አምላኸይ መልአኻን ሓብትኻን ግና ንልብኻን ተግራዕብቶም እዩ። ወደ አማርኛ ቀይረው ካንዲ አማርኛ ብሎ ይሄን ያስቀመጠው ምን ይሻላል? እና እንዳጠቃላይ የሚለው ምንድነው? አላህ ወደ ቅርጻችሁ ወደ ገንዘባችሁ ብዛት አይደለም የሚያየው፣ ወደ ገንዘባችሁ ማነስ አይደለም፣ ነገር ግን ወደ ልባችሁና ወደ ስራችሁ ነው የሚያየው ይላል። እስኪ እናስነብሎ በትግርኛም ቢሆን እንደሚያደርገው አምላኸይ መልክሃን ሀብታን ግና ንልብሃን ተግባራቶ ምን እዩ። እሺ ለማንኛውም እንዳየሽው ነው አምላክ ወደ ውጫዊ ሰውነት አይደለም የሚለው። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ከሰሃቦቻቸው መካከል አብዱላህ ኢብኑ መስዑድ የተባለው አማኝ ሰሃባ እግሩ ቀጭን ነበረች። እግሩ ቀጭን ነች። ኃይለኛ ንፋስ መጣና አወዛወዘች። በቃ ልትወስደው ሁሉ አለች ንፋሱ። ታቻው የዛኔ ዛፍ ያዝ አደረገና ራሱን ጠበቀ። فضحك عليه الصحابه ሰሃቦች ሳቁበት። ነብዩ ሰለላሁ ዐለይሂ ወሰለም ተቆጡ። ስለ እግሩ መቅጠን ነው የሳቃችሁት? ይህ እግሩ ነገ የትንሣኤ ቀን ከዚህ ከምታዩት ከኡሁድ ተራራ በላይ ትልቅ ሚዛን አለው ብለው ተናገሩለት። ያያችሁ ስሜታቸው ራሱ እንዳይሰበር እንዳይጎዳ ያጽናናቸው ነበር። ከጎናቸው ሆነ ማንንም አካል በማንነቱ አላህ በፈጠረበት ማንነት ዝቅ እንዲባል አይፈልጉም። ወታቸው አላረ በሌላ ቦታ ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላ ኢነ ረበኩም ዋሂድ ወኢነ አባኩም ዋሂድ አላ ላ ፈضለ ሊዐረቢይን ዐላ ዐጀሚ ወላ ሊአዕጀሚይን ዐላ ዐረቢ ወላ ሊአሕመሪን ዐላ አስወድ ወላ ሊአስወድን ዐላ አሕመር ኢላ ቢተቅዋ አዋጅ አሉ ነቢ ሰለላሁ ዐለይሂ ወሰለም። አዋጅ አምላካችሁ አንድ ብቻ ነው፣ እርሱም አላህ ነው። አዋጅ አባታችሁ አንድ ነው፣ እርሱም አዳም ነው። አዋጅ አረቦች ከሌላው ማህበረሰብ የምትበልጡበት ምክንያት የለም፣ ሌሎችም ማህበረሰቦች ከእናንተ የሚበልጡበት ምክንያት የለም አሉ። አዋጅ አሉና ቀጥለው ቀዮች ከጥቁሮች የምትበልጡበት ምክንያት የለም፣ ጥቁሮችም ከቀዮች የምትበልጡበት ምክንያት የለም፣
ሰዎች የሚበላለጡት ከጌታቸው ከአላህ ዘንድ ለጌታቸው ባላቸው ፍራቻና እምነት ነው። አያሽ የፈለገ ከለርህ ይሁን የፈለገ አጭር ሁን እውር ሁን ገብታችኋል አይደል? ፈጣሪ ያንን ውጫዊ ማንነትህን አይቶ አይመዝንም። ከእርሱ ዘንድ ሰዎች የሚጸድቁት በእምነታቸውና በስራቸው እንጂ በውጫዊ ማንነታቸው አይደለም። ውጫዊ ማንነታቸውን አይቶ ይሄኛው ወደ ጉባኤ ወደ መስጂድ እንዳይገባ ይሄኛው እንዳይመራ ላላላ እንደዚህ አለ። እሺ ናታን ይሰማል? ተማኛ ቀጥል። እሺ ቀጥል። ጥያቄ ነበረኝና ሁለት የቁርአን ቨርሶች ሁለት ብቻ አይደለም 3 ናቸው። እነሱ ኮንትራዲክት የሚያደርጉ የቁርአን ቨርሶችን ልሰጥ ነውና ሜቢ እነሱን እንድታጠራለን ነው። እሺ ይሰማል? አዎ ይሰማል። አሁን ሱራ 256 ላይ ምን ይላል? በሃይማኖት ማስገደድ የለም ይላል። ሱራ 256 ላይ በሃይማኖት ማስገደድ የለም ይላልና ሱራ 489 ላይ ደግሞ የካደ ሰው ከእምነቱ ያፈገፈገ ሰው እንዲገደል ይናገራል። ሱራ 95ም ላይ ይናገራልና ምን ይላል? ሁለተኛ በሃይማኖት ማስገደድ የለም ይላል። መጀመሪያው ሁለተኛው ምን ይላል? ቀርን አንዱ ማስገደድ የለም ይላል። ሱራ 256 ሁለተኛው ምንድን ነው? ምን ይላል? ሁለተኛው ሱራ 489 ምን ይላል? ቢያፈገፍጉ ይላል። እነሱ እንደካዱት አሁን አንድ ስልክ ብቻ ነው ያለኝና ቨርሱን ብቻ ነው ያስኩት። ሜቢ አንተ ብታወጣልን ቁርአኑ ብናየው ሱራ 489 ቢያፈገፍጉ እነሱ እንደካዱት ብትክዱ ይላችኋልና ከእምነታቸው ቢያፈገፍጉ እና እንዲገደሉ ይላል። ሱራ 95ም እንደዛው ይናገራልና ሌላኛው ሐዲስ ላይ ደግሞ ሰሂህ አልቡኻሪ 3167 ላይ ምን ይላል? if you embrace Islam ይላል ነብዩ። እሺ ሱራ 95 ላይ ከሃይማኖት የወጣ እንግዳሉት ይላል። እስቲ ብታወጣልን እያየ ነው። አንድ ስልክ ብቻ ስላለ እንትኑ ማውጣት አልቻልኩም። ለዛ አይደለም የሚለው ምንድነው? ልጨርሰው ወይ ሐዲስ የማይለውን ከማለት እያነበብክልን እውነተኛውን ቃል እንድትሄድ ነው። ገብቶሃል? አሁን እዚህ ጋር ሱራ 595 ከእምነቱ ስለወጣ ሰው አይናገርም። ሲጀምር ከእምነቱ ስላፈገፈገ ሰው አይደለም የሚናገር። እንዳጠቃላይ እዚያ ቦታ ላይ ከሃዲያ ነው። ሱራ 489 ያለው እሺ፣ ሱራ 489 ላይ ነው 489 እሺ ነው ቁጥር ሱራ ተውባ ቁጥር 5 ስላልክ ነው። አይደለም 489 ነው ያለው። እሺ 489 ይህ ስለ መናፍቆች የሚናገር አንቀጽ ነው። ስለ መናፍቆች የሚናገር አንቀጽ ነው። ወዱ ለው ተክፍሩነ ከማ ከፈሩ ፈተኩኑነ ሰዋአ ይላል። ልክ እነርሱ እንደካዱት እንድትክዱ ፈለጉ ወደዱ ይላል። ስለማን ነው? ስለ መናፍቅ ነው። እኔ ነኝ ያልኩት አይደለም። ከላይ ያለውን አንቀጽ አንብበው። ችግሩ ምንድነው? የሆነን አንቀጽ ይዛችሁ ስትመጡ ከላይ ምን ይላል? ወደዱ። ማናቸው እነዚህ አካባቢዎች? እነርሱ ብሎ ይጀምራል። ማናቸው እነርሱ? ወደ ላይ ከፍ ብሎ ማለት ነው። ምን ይላል? በመናፍቃንም ነገር አላህ በስራዎቻቸው ወደ ክህደት የመለሳቸው ሲሆኑ ሁለት ክፍሎች የሆናችሁት ለእናንተ ምን አላችሁ? አላህ ያጠመመውን ሰው ልታቀኑ ታስባላችሁና ያለ ነገር ስለነዚህ ስለ መናፍቆች ነው የሚናገረው። እነዚህ መናፍቅ ሙስሊሞች መስለው ከሙስሊሞች መካከል ተሰግስገው ሙስሊሞችን የሚያጠቁ የሚዋጉ መናፍቅ ይባላሉ። ስለነዚህ እየተናገረ እሺ። ሁለተኛ ሱረቱ ተውባ ላይ ቁጥር 5 ላይ ያልከው ቁጥር ምዕራፍ 9 ቁጥር 5 አይደል? 9 እሱ ደግሞ የሚናገረው ስለማን ነው? የተከበሩ ወሮችን ባለቁ ጊዜ አጋሪዎችን ባገኛቸውባቸው ስፍራ ገደፋቸዋለሁ። ማን ናቸው እነሱ? ወደ ላይ ከፍ ብለን ቁጥር 4ን ስናየው ቃል ኪዳን ተገባብተው ነበር በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ከሃዲያኖችና ሙስሊሞች። ያን ቃል ኪዳን ያልጠበቁ አካሎች ነው። የጠበቁትንስ ያው ቁጥር 4 ላይ እንዳትነኩ ጫፋቸውን ይለናል። ከሃዲ ሆነው ማለት ነው። ምን ይላል? ቁጥር 4 ላይ ከሱ ከፍ ብላ ከአጋሪዎቹ እነዛ ቃል ኪዳን የተገባቸዋቸውን ከዚያም ምንም ያላጎደሉባቸውን ቃላቸውን የጠበቁትን ማለት ነው በእናንተ ላይም አንድንም ያረዱባቸውን ሲቀሩ እያለ ይናገራል። እነዚህን ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸዋል፣ እንዳትነኳቸው ቃላቸውን እስከጠበቁ ድረስ። ቀጥሎ ቃላቸውን ስላፈረሱ አካሎች ነው የሚናገረው። ቀጥሎ እዛ ወረድ ብለህ ይሄ ቁጥር 5 ነው አይደል? ወረድ ብሎ ያብራራዋል፣ ይበልጥ ይጨምራል። እንደውም ምን ይላል?
ወኢነ አሐዱ ሚነል ሙሽሪኪን እስተጃረክ ተመልከት፣ ከነዚህ ከአጋሪዎቹ ጥገኝነትን ቢጠይቅህ አለ ተዋግቶ ሊዋጋህ መጥቶ ቃሉን አፍርሶ ሊዋጋ የመጣ ከራሱ ጥገኝነትን ቢጠይቅህ አስጠጋው፣ የአላህን ቃል እንዲሰማም ጋብዘው ሁሉ ይላል። ከዚያ በኋላ በሰላም እስከሆነ ድረስ በሰላም ወደ ሀገሩ መልሰው ይላል። ያ ቁጥር 6 ላይ ምን ይላል? ወረድ በል እዛው ከአጋሪዎችም አንዱ ጥገኝነትን ቢጠይቅህ አለ ሊዋጋ መጥቶ ይጋደላ መጥቶ ቃሉን አፍርሶ በቃ እኔ ይቅርታ እና የሰውዬ ጥገኝነት ጠየቀ። ከአጋሪዎችም አንዱ ጥገኝነትን ቢጠይቅ የአላህን ቃል ይሰማ ዘንድ አስጠጋው። አልሰማም ካለ ገደለው ላ አይደለም። ከዚያም ወደ መጠበቂያው ስፍራ አድርሰው አለ እንዲሰማ ጋብዘው እንዳማ ሰላም እስከሆነ ድረስ የሰውዬ ወደ መጠበቂያ ስፍራው አስጠጋው ማለት ወደ ቤቱ በሰላም መልሰው እያለ ነው አላህ። ከዚያም ወደ መጠበቂያው ስፍራ አድርሰው ይህ እነሱ የሚያውቁ ህዝቦች በመሆናቸው ነው እያለ ተናገረ። ቀጥሎ ቁጥር 7 ላይ ምን ይላል? ያው እነዚህን በቃል ኪዳናቸው ለእናንተ ቀጥ እስካሉ ድረስ ቀጥ በሉላቸው ይላል። አየህ እንደውም እያሳየሁ ይሆን በጣም ጥሩ ነው። ያ ቁጥር 7 ላይ ይታያል። እነዚህም በቃል ኪዳናቸው ለእናንተ ቀጥ እስካሉላቸው ድረስ ለእነርሱም ቀጥ በሉ ይላል። አየህ ቃል ኪዳን ተገባብተው የመካ ከሃዲያንና የመዲና ነብዩ ሰለላሁ ዐለይሂ ወሰለምና ሱሐቦች ሁደይቢያ የምትባል መካከል ላይ የምትገኝ ሀገር ላይ ቃላቸውን ስላፈረሱ አካሎች ነው። ወረድ ብሎ በዚህ እነሱ ናቸው ጦርነቱን መተው የጀመሩት ቃላቸውን አፍርሰው። የቱ ጋር ለሱ ቃል ወረድ ብለህ እዚህ ጋር ቁጥር ስንት ላይ ትሄዳለህ መሰለህ? ያው ቁጥር 13 ላይ መሐላዎቻቸውን ያፈረሱትን አንድ አየህ ቃላቸውን ያፈረሱትን፣ ሁለተኛ መልእክተኛውንም ለማውጣት ያሰቡትን አለ። ጭራሽ ነብዩ መሐመድን ሄደን እናሳደዋለን ዳግም ከተሳደደበት ብለው ያሰቡ ተንኮለኞች ከሃዲያን ናቸው። ከመካ እንዳሳደዷቸው ታውቃለህ አይደለ? ወደ መዲና ጭራሽ መዲና ሄደን አሁን ደግሞ እናሳደዋለን ብለው ተንኮልና ሴራ የሸረቡ አካሎች ናቸው። መሐላቸውንም ያፈረሱትን ካለ በኋላ መልእክተኛውንም ለማውጣት ያሰቡትን ህዝቦች አለ። አሁን በደንብ አስተውል። እነሱ ለመጀመሪያ ጊዜ ጀመሯቸው ሲሆኑ አለ ቃሉን አፍርሰው መጀመሪያ መተው ጦርነትን ስለጀመሩ ነው። እነዚህን ተዋጓቸው እያለ ነው አላህ። እነዚያን ግን ቃላቸውን የጠበቁትን አደራ እንዳትነኩ ይለናል። እስከ ቃላቸው ድረስ ሙሉ ይላል። ይወጣል አይደል? እዛው ከቁጥር 5 ካመጣው በላይ ከፍ ብሎ ምን ይላል? ምን ይላል? ቁጥር 4 ላይ ያው ከአጋሪዎቹ እነዚያ ቃል ኪዳን የተጋባችኋቸውና ከዚያ ምንም ያላጎደሉባችሁ በእናንተም ላይ አንድ ለሚያረዱባችሁ ሲቀሩ እነዚህን ምን አድርጓቸው አለ? ተጋደሏቸው ላ ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው አለ። አላህ ጥንቁቆችን ይወዳልና ተጠንቀቁ፣ እነዚህን እንዳትነኩ ነው። ገብቷል? ግልጽ ነው። እዛ ላይ ግን አሁን ሐዲሱ ላይ ግን አሁን ሐዲሱ ሰሂህ አልቡኻሪ 3167 ላይ እዛ ላይ አሁን በግልጽ ነው የተጻፈውና እዛ ላይ እንመጣለን። ችግር ይሰማል። እዛ ጋር ነው። እዛ ላይ ግን በግልጽ ነው የተጻፈው። እዛ ላይ መንበደል ሲናሁ ኤምብሬስ ኢስላም ይላል። ሃይማኖትን የቀየረ የሚለው ነው አይደል? እስልምና እዛ ሐዲሱ ላይ እስልምናን ብትቀበሉ ደህና ትሆናላችሁ አላችሁ ነብዩ። በዛ ታሪክ መሰረት እስልምናን ብትቀበሉ ደህና ትሆናላችሁ፣ አለበለዚያ ግን ይሄ መሬት የአላህና የተከታዮቹ ስለሆነ ንብረቶቻችሁን ሸጣችሁ ከዚህ ሀገር ለቃችሁ ውጡ ብሎ ይላችኋልና ነብዩ ደግሞ ብዙ ጊዜ በእስልምና ቸር አዛኝ እንደተቀራይ ማለት እነዚህ ሰዎች እንዴት ነው መራራት ያለው? እነዚህን ስለመዋጋት የሚያዙ አራቅቶች የመጡት መዋጋትን ስላሰቡ ከሃዲያ ነው። ወደ ስም እንመጣለን። አላህ ጥቅልል አድርጎ በቁርአን ላይ ወቃቲሉ ፊ ሰቢሊላሂ الذين يقاتلونكم ولا تعتدوا ይላል። እነዚያ በአላህ መንገድ ላይ የሚጋደሏችሁን ተጋደሏቸው ይላል። ያልተጋደሉትንስ እነሱን ጫፋቸውን መንካት አይቻልም። ወላ ተዕተዱ ይላል። ድንበር አትለፉ ግን አለ። አየህ ጦርነትን ራሱ ስለ አይሁዶች ነው የሚናገረው። የአይሁዶች ዋናና አለቃ ሁየይ ኢብኑ አኽጠብ ይባላል። እርሱ በቃ መጣለት የመጨረሻ ልክ ነብዩ ሰለላሁ ዐለይሂ ወሰለም እንደተሳደዱ ያውና የመጨረሻው ዘመን ነብይ ተሳዶ መጥቷል። እንቀበል ወይስ አንቀበል አለ ወንድሙ የራሱ ማለት ነው መዲና ላይ። እርሳቸውን ሊጠብቁ ነው መዲና የመጡት አይሁዶች ገብተዋል። የመጨረሻው ዘመን ነብይ ወደዚህ ሀገር ይሳደዳል የሚል ጠብቀው መጥተው ነበር። ልክ ሲመጣ ጊዜ ከእስማኤል ዘር መሆናቸውን አዩ። በዚህ ጊዜ ለኡቃቲለነሁ ሐተል መውት አለ። ይህ የአይሁዶች አለቃ እኔ እስከ ሞት የፍጻሜ ድረስ እዋጋዋለሁ እንጂ ለእርሱማ አላምንም አለ። ከዚያ በኋላ ነው እነዚህን እንደሚዋጓቸው እየገለጹ ያሉት። ጓንዲን አላሁ አክበር አላሁ አክበር አላሁ
እሺ ናታ መቀጠል ይቻላል አለ ሸሁ ወይ ይግናችሁ እንዴ አይሰማም እንደምለው تسمعون كلامي ولا سمعك እሺ እና ስለመገዳደል የሚያዙ አናቅጾች ሁሉ ምን አይነት ሰዎችን መገዳደል እንዳለብን ለላ አድርጎ ቁርአኑ ላይ አላህ Subhanahu Wa Ta'ala ያስቀምጠዋል። ሐዲስም ላይ ሊሆን ይችላል ተቋርጦ ተቀመጡ ልታገኙ ትችላላችሁ። እነዚህ ተጋደሉ ምን አይነት ሰዎች እንደሆኑ በቁርአን ላይ ጥቅልል አድርጎ አላህ እነዚያ የሚጋደሏችሁን ብሎ ይናገራል። ወቃቲሉ ፊ ሰቢልላህ الذين يقاتلونكم ይላል። እነዚያ በአላህ መንገድ ላይ የሚዋጓችሁን ተጋደሉ ይላል። ታዲያ ካልተዋጓችሁ እንዳትነኩ ይላል። እንዳም መልካም ዋሉላችሁ ብሎ ሁሉ ያዛል። ሱረቱል ሙምተሒና ላይ አላህ Subhanahu Wa Ta'ala ቁጥር 8 ይላል لا ينهاكم الله عن الذين لم يقاتلكم في الدين ولم يخرجكم من دياركم أن تبروهم وتقسطوا إليهم إن الله يحب المقسطين ይላል። እነዚያ በሃይማኖት ያልተዋጓችሁን ከሀገራችሁ ያላሳደዷችሁን መልካም ዋሉላችሁ መልካም ብትሉ አልከለከላችሁም ይላል። አያ ስለዚህ ይህ ጂሃድ የሚባለው ነገር የተደነገገው አጥፊ አካልም ጥፋቱን እንዲህ እሺ ከታረመስ ለእርቅ ከመጡስ በሱረቱል አንፋል ላይ ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ወረድ ይላል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ላ ተተመነው ሊቃል ዐዱ ወሰሉላህ አልዓፊያ ነው። አደራ ከጠላት ጋር ተገናኝታችሁ መዋጋትን እንዳትመኙ አሉ። ይልቁንስ አላህ በእናንተም በእነርሱ መካከል ሰላምን እንዲያሰፍን ጸልዩ አሉ። አያ እና ይህ ነው ስለመዋጋት የሚናገረው ነገር በቁርአን ሆነ በሐዲስ ላይ ይዋጋ ስለመጣ እዚህኛው ሐዲሱ ላይ ግን ወሶ ሰማለው እዚህኛው ሐዲሱ ላይ ግን አሁን ቁጥር ቀደም ካነበብኩ ላይ በሃይማኖት ማስገደድ የለም የሚለውንና እዚህኛው 3167 ሳይል ቡኻሪ ላይ ያለው እስልምናን ካልተቀበላችሁ ከዚህ ሀገር ለቃችሁ ውጡ፣ ያላችሁን ንብረት ሸጣችሁ ውጡ የሚለው ማስገደድ አይሆንም ወይ? የራሱ እነዛን ሰዎች አይሁዶች ናቸውና ማስገደድ አይሆንም ወይ? በጣም ጥሩ። አሁን ምን አለ እዚህኛው ጋር አይጋጭም ወይ? በጣም ጥሩ። አሁን እዚህ ጋር የሱረቱል በቀራ ያለው ቢናገረው ማንንም ሰው በእምነት ማስገደድ እንደማይቻል ነው። ያ ደግሞ ስለ አይሁዶች የሚናገረው ምንድነው? ሀገሪቱ በእስልምና ህግና ስርዓት የምትተዳደር ከሆነ በእስልምና ህግና ስርዓት የምትተዳደር ከሆነ ሶስት ምርጫ አላቸው የሌላው እምነት ተከታዮች። አንደኛ እስልምና ነው አይቀበል ማለት ዳዕዋ ታደርግላቸዋል።
እሺ ካልተቀበሉስ ትዋጋቸዋለህ ወይ? ላ አትዋጋቸው። ሁለተኛ ምንድነው? ግብር እየከፈሉ ይኖራሉ። ግብሩ ለራሳቸው ደህንነት ማስጠበቂያ ነው። እነዚህ አይሁዶች አንከፍልም ካሉ የዛኔ አገሪቱ ላይ በቃ የፈለገ እነዚህ ሰዎች ሊኖሩ አይችሉም። አይሁድም ሆነ ማንኛውም ሊሆን ይችላል። ገባችኋል? አሁን ከእምነታቸው ስላልተቀበሉ ብላችሁ አስባችሁ ከሆነ ላ አይደለም። የራሳቸው እምነት ነው፣ መኖር ይችላሉ። ነገር ግን በሀገሪቱ ላይ ግብር አንከፍልም አንኖርም በቃ እንደዚህ ካሉ የዛኔ እንዲከፍሉ ይገደዳሉ። ይሄን ሱረቱ ተውባ ላይ አላህ ይናገራል። ቃቲሉ الذين لا يؤمنون بالله ولا باليوم الآخر ولا يحرمون ما حرم الله ورسوله ولا يدينون دين الحق من الذين أوتوا الكتاب حتى يعطوا الجزية ይላል። ግብርን እስኪሰጡ ድረስ ይላል። አያ ስለዚህ ባለማመናቸው ሳይሆን በዛች ሀገር ላይ ለመኖር የሚያስችለውን ነገር አንወጣም አንከፍልም ብለው እምቢ ስላሉ ከዚህ አንፃር ነው። እሺ ስለዚህ ይሄ የሐዲስ ቨርስ አፕላይ የሚሆነው የሙስሊም ሀገራቶች ላይ ብቻ ነው ማለት ነው። አይዋ እንደሱ ሌሎች ላይ አፕላይ አይደረግም፣ አይመለከታቸውም ማለት ነው። አይደረግም። ያ መንግስት ሙስሊም ሆኖ በእስላማዊ ቁርአንና ሐዲስ ህግና ስርዓት እያስተዳደረ ሳለ ከሙስሊሞች የሚከፍሉት አለ እኮ በነገራችን ላይ ዘካ የሚባል አለ። ያንን ሰጥም ካለ ታዲያ ይዋጋቸዋል ወይ ከተባለ ሙስሊሞችን ይዋጋቸዋል። ዘካን ሰጥም ካለ አንድ ሙስሊም እሱንም ተዋግተው ገብቷል። ለዛች ለሀገሪቱ የሀገሪቱ መንግስት ለሀገሪቱ የሚያወጣው ነገር አለ አይደል? ለወታደር አለ፣ ለፖሊስ አለ፣ ለልማት አለ። ያን ከየት ነው የሚሰበስብ? ሀገሪቱ መሪዎች በሚያገኘው ነው አይደል? አንከፍልም እንደፈለኩ እኖራለሁ ካለ ሙስሊም ቢሆን ራሱ ያንን አልከፍልም ካለ ተጠያቂነት አለበት። ተጋደሉት ሁሉ ብሎናል። አቡበክር ሲዲቅ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ የመጣው ምትካቸው መሪ የነበረው ወላሂ ለኡቃቲለና ያኒ መን ፈረቀ በይነ الزكاه والصلاه በሶላትና በዘካ መካከል የነጠለን ሰው ወላሂ ዋጋዋለሁ ይላል። አያ ዘካ ባለመስጠታቸው ራሱ ሙስሊሞችን እነርሱም ተዋጋቸው ተብሏል። እሺ ይቅርታ ኔትወርኬ እያስወጣኝ ነውና ስወጣ አስገቡኝ። እሺ ኔትወርኬ ነው እየነቀለኝ ያለው። ችግር የለም። እሺ ሌላኛው ጥያቄ ደግሞ እሱ እዚህ ሱራ 17:55 ላይ ዘቡር ለዳውድ እንደተሰጠው ይናገራልና ይሰማል? አዎ ይሰማል። ሱራ 17:58 ላይ ዘቡር ለዳውድ እንደተሰጠው ይናገራል። ሱራ 3:48 ላይ ደግሞ አላህ ኢሳን ኢንጂል፣ ተውራት፣ ጥበብን፣ ጽፈትን እንዳስተማረው ይናገራልና ኢንጂል፣ ተውራትን፣ ጥበብን እንዳስተማረው ዘቡርን ደግሞ ለዳውድ እንደሰጠው ይናገራልና እነዚህ መጽሐፍቶች የት ነው ያሉት? አሁን ላይ ጠፍተዋል ወይ የሉም እንዳይባል ጠፍተዋል የሉም እንዳይባል ሱራ ራሱ ቁርአኑ ሱራ 289 እና ሱራ 33 ላይ እነዚህ መጽሐፍቶች ቁርአን እንኳን በወረደበት ሰዓት እንደነበሩ ይናገራልና የትኛው ሱራ ላይ ሰማለው? የትኛው ሱራ ላይ ነው እንደነበሩ የሚናገረው? 3 ላይ እነዚህ መጽሐፍቶች ቁርአን በወረደበት ራሱ የበፊቱን አረጋጋጭ ሆኖ አወረድን ይላል። አሁን አልያ ላይ አሁን ስለመኖራቸው አይደለም የሚናገረው። የበፊቱን አረጋጋጭ ሆኖ እንደወረደ ቁርአን ይናገራልና እነዚህ መጽሐፍቶች የት ነው ያሉት? ኢሳ የተማረባቸው ኢንጂል፣ ተውራት፣ ጥበብ እና ለዘቡር የተሰጠው ለዳውድ የተሰጠው የት ነው ያሉት? እነዚህ አረጋጋጭ የሚለውን ላብራራለህ። እሺ ከሱ ላይ መጽሐፉ አሁን አለ ማለት አይደለም። ይታል አረጋጋጭ የሚለው ምንድነው? ቁርአን ያለፉትን መጽሐፍቶች ለሶስት ከፍሎ ነው የሚያያቸው ኢስላም። አንደኛ አረጋጋጭ ነው፣ ሁለተኛ የሻረ ነው፣ ሶስተኛ ዝም የሚላቸው ነገራቶች አሉ። አየህ ለሶስቱ ማስረጃ ለስተን አላህ Subhanahu Wa Ta'ala ቃል በቃል በሌላ አሁን እንዳልከው እዚህ ጋር ከእርሱ በፊት ያሉትን መጽሐፍት የሚያረጋግጥ ይሆን ይላል። ማረጋገጥ ሲባል ነው ይከፈላል። አንደኛ እነዚህ መጽሐፍቶች በእነዚህ ነብያቶች ላይ ወርደው ነበር የሚለውን ያረጋግጥልናል። ገብቷል? ለምሳሌ ለሙሳ ተውራትን ሰጥቶት ነበር ብለን ያረጋግጥልናል ቁርአን። ለኢሳ ኢንጂልን ሰጥቶት ነበር፣ ለዳውድ ዘቡርን ሰጥቶት ነበር ብለን እናረጋግጣለን። አዎ ያረጋግጣል ቁርአን አላህ በቁርአን ላይ ስለተናገረ። ለዚህ ማስረጃ ኢና አንዘልና ተውራት ይላል። እኔ ነኝ ተውራትን ያወረድኳት ብሎ ይናገራል። አያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አንሽዱከ ቢለዚ ከተበ ተውራት ለሙሳ ቢየዲሂ ይላሉ።
ኦሪትን ለሙሴ በእጁ ጽፎ በሰጠው በአምላኬ በአላህ ስም ይይዛቸዋለሁ እያሉ ይናገራሉ። አየህ አንደኛ እሱ ነው ማረጋገጥ ሲባል በእነዚህ ነቢያቶች ላይ ወርደው ነበር የሚለውን አላህ ለዒሳ ወአተይናሁ ልኢንጂል ይላል፣ ኢንጂልንም ሰጠሁት ይላል። አሃ ዒሳ ኢንጂል የሚባል መጽሐፍን ተሰጥቶት ነበር የሚለውን ያረጋግጣል ቁርአን። አሁን እናምናለን። ለዳውድ ደግሞ ወአተይና ዳውድ ዘቡራ ይላል። ቅድም የጠቀስከው የቁርአን አንቀጽ ሱረቱል ኢስራ ላይ ለዳውድም ዘቡርን ሰጠሁት እያለ ይናገራል። አሃ ለዳውድ ዘቡር የሚባል ተሰጥቶት ነበር ይላል። ይሄ ነው ማረጋገጥ ማለት ለነዚህ ለነብያቶች እነዚህ መጽሐፍቶች በጊዜያቸው ተሰጥቷቸው ነበር ብሎ ማመን። ሁለተኛ ማረጋገጥ ሲል በውስጣቸው የሚገኙ እውነታቸውን ማረጋገጥ ገብቷል አይደል? በእነዚያ እነዚህ ነብያቶች ናቸው ንግግር ናቸው ተብሎ የሚነገረውን ነብያችን ሰለላሁ ዐለይሂ ወሰለም እነዚያን እንድናስተባብል አለ እንትና አላሉ አረጋግጡ ብሎ ተናግረዋል። የቁርአንም ያረጋግጣል። ሙሴ ነብይ ነው ብትለኝ አዎ ነብይ ነው። ሙሴ ባህርን ከፍሎ ነበር? አዎ ከፍሎ ነበር። አየህ ቁርአን ላይ እንዳለ እነዚህን የተገለጹ ነገራቶች ሁሉ የትኛው መጽሐፍ ላይ ብናገኛቸው እነዚያን እውነታዎች ናቸው ብለን እናረጋግጣለን። በጣም መሲሁ በክርስቶስ በድንግልና ተወልዶ ነበር? አዎ እናረጋግጣለን። ሙታንን ያስነሳ ነበር? አዎ እናረጋግጣለን። ማየት የተሳናቸውን ያስነሳ ነበር? አዎ እናረጋግጣለን። አየህ እዚህ በቁርአን ላይ በሐዲስ ላይ የተገለጹ እውነታዎችን የትኛው መጽሐፍ ላይ ብናገኛቸው እነዚያን ያረጋግጣቸዋል። በዚያ ይገኛል። ሁለተኛ ይሄ ነው። ሌላኛው ነገር ኢስላም ለቀደሙት መጽሐፍቶች ያለው አመለካከት አንደኛው ማረጋገጥ ሲባል ይሄ ነው። ሁለተኛ ስህተት የተበረዙ የተለወጡ ናቸው ብሎ የነገረንን እንደተበረዙ እንደተለወጡ ማለት በርካታ ቦታ ላይ አላህ Subhanahu Wa Ta'ala يحرفون الكلمة عن مواضعه ይላል። ቃሌንም ከቦታው ይለውጣሉ እያለ ተናገረ። የመጽሐፉ ባለቤቶች ተሰጥተው ከነብያት በኋላ ኃላፊነቱን ተሰጥተው የነበሩ አካሎች እንደበረዙት ይነግረናል። ተበረዘ ማለት ግን ሙሉ በሙሉ ጠፋ ማለት ሳይሆን በዚያ ውስጥ የሰዎች ትምህርት ገባበት፣ ከአምላክ ዘንድ የነበረው ለነብያት የተሰጠው ላይ ተቀላቀለበት ማለት ነው። እነዚያን እውነታዎች እንደደበቋቸው ይነግረናል። ሌላኛው ነገር ምንድነው? ሶስተኛው ምንድነው? በቁርአን ላይ እና በሐዲስ ላይ ማንነ ሁኔታ እንትናቸው ያልተገለጸ ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም ለዚህ ማስረጃ ሲናገሩ ምን አሉ? ላ ተሰድቁ አህለል ኪታብ ወላ ተከዚቡሁም አሉ። አደራ የመጽሐፉን ባለቤቶች እውነትም አትበሏቸው ሐሰትም አትበሏቸው አሉ። አየህ ምን ማለት ነው? እውነትም አትበሏቸው ሲሉ ቅድም አረጋጋጭ ብሎናል አይደል? አሁን ይሄ ደግሞ የሚናገረው ስለሌላ ከፍል ነው። እሱ ምንድነው? ለምሳሌ በመጽሐፍ ቅዱስ ላይ የአምላክን ክብር የማይነካ የነብያትን ክብር የማይነካ የሆነ እውነት ብናገኝ ያን ነገር ግን ቁርአንና ሐዲስ ዝም ብሎታል፣ አልፎታል። ይሄን ነገር እውነት ነው ማንንም ሐሰት ነው ማንንም። ምሳሌ ስጠይቅ ኢሳያስ የሚባል ነብይ ያለ መጽሐፍ ቅዱስ ላይ አይደል? ኢሳያስ ነብይ ነው የሚል በቁርአን ላይ አልተጻፈልኝም። አይ ነብይ አይደለም የሚልም ማስተባበያ አልተጻፈልኝም። አስኩቱ ዐን ስለርሱ ዝም ነው የምለው። ወጣላ አይደል? አላህ ምን ብሎኛል በቁርአን ላይ? ከዚህ ከገለጽኩላቸው ነብያቶች ውጭ በርካታ ያልገለጽኳቸው ስማቸውን በዚህ ያልነገርኳቸው አሉ ብሎናል። በእነዚያ ማመን ግዴታ ነው። ስለዚህ እነዚህን እውነትም አትበሏቸው ሐሰትም አትበሏቸው ሲሉ ጊዜ በዚህ ያኒ ዘገር የአምላክን ክብር የማይነካ ትምህርት ብናገኝ ይፈላልም የነብያትን ክብር የማይነካ ትምህርት ብናገኝ እነዚያን ነገራቶች እኛ ሐሰት ናቸው ብለን አናስተባብላቸው። ነገር ግን ለምሳሌ ከሚያስተባብላቸው ወይንም ተበርዘዋል ካላቸው መካከል ብለህ ከጠየቀኝ አሮን ለምሳሌ ለግብፃውያን ጣዖት መስራቱ ይሄ መጽሐፍ ቅዱስ ላይ ኦሪት ዘጸአት ምዕራፍ 32 ቁጥር 1 ላይ ስትሄድ ጊዜ አሮን ለእስራኤላውያኖች ወይፈን ሰርቶላቸዋል አይደል? ይህ ከግብፅ ያስወጣቸው አምላካቸው ነው ብሎ እንደሰጣቸው ይነግረናል። አላህ በቁርአን ላይ ይሄን አረመው። በፍጹም አሮን አይደለም ሳሚሪ ነው ብሎ ተናገረ። ፈአضلهم السامري እያለ ሳሚሪ ማጠመማቸው ሙሴ ከእኔ ጋር ሊነጋገር በመጣበት ጊዜ አለ። ሌላም እንዲህ አይነት ነገራቶች በነብያቶች ላይ የተዋሹ በአምላክ ላይ የተዋሹ ነገራቶች እነዚህ አምላክና የነብያትን ክብር የሚነኩ ነገራቶች እነዚህን አምላክ በቁርአን ላይ ብዙ ይገለጻቸው አሉ። ይሄ ስህተት እንደሆነ ማለት እና ይሄን እነዚህ መጽሐፍቶች ከጠፉ ታዲያ መጀመሪያ የአላህ ቃል ናቸው አይደለም? እነዚህ መጽሐፍቶች አሁን ዘቡርም ኢንጂልም ተውራትም የአላህ ቃል ተብሎ ነው አይደለም የሚታመነው? አዎ ነበሩ። ስለዚህ እነዚህ መጽሐፍቶች የጠፉት አላህ ቃሉን መጠበቅ ስላልቻለ ነው ወይስ መጠበቅ ስላልቻለ ሳይሆን የጠበቀ ኃላፊነቱን ለሊቃውንቶቻቸው ሰጥቷቸው ነበር ስላለፉት። አየህ ቁርአንን ግን ጠብቆ አሳየን። ለምን የጠበቀው አስተናውን እኔ ራሴ ነኝ የምወስደው ብሎ ቃል በቃል ተናገረ። በቁርአን ላይ በሱረቱል ሂጅር ላይ ምን ይላል አላህ? ኢና ነሕኑ ነዘልና الذክረ ወኢና ለሁ ለሐፊዙን አለ። ይሄን ቁርአን እኔ እንዳወረድኩት እኔ ራሴ ነኝ የምጠብቀው አለ።
ነብዩ መሐመድም ሰለላሁ ዐለይሂ ወሰለም ነገሩን እስከ ዘመኑ ፍጻሜ ድረስ ይጠበቃል ይሄ ቃል የሰጠኝ ብለው ተናገሩ። يسرى في ليلة من الليالي بالقرآن الكريم فيرفع عن صدور الناس وعن المصاحف. وعليكم السلام ورحمة الله. እና ምን ይላል ከሌሊቶችም አንድ ሌሊት ላይ የዘመኑ ፍጻሜ ላይ አላህ የዛኔ ቃሉን ያነሳዋል። እስከዚያ ድረስ ግን ጸንቶ ይቀራል። የቀደሙትን ግን የጥበቃ ዋስትናውን የሰጠው ለሊቃውንቶቻቸው ነበር። እነዚያ ጠብቀውታል ወይ እንዳልጠበቁት ነገር። ይሄም ስለ ተውራት ስለ ኦሪት እየተናገረ አላህ ወረደ ብሎ እዛ ይናገራል። ኢና አንዘልነ ተውራተ ፊሃ ሁደን ወኑር የሕኩሙ ቢሃ ነቢዩነ አለዚነ አስለሙ ሊለዚነ ሃዱ ወረባኒዩነ ወልአሕባር ሊነስተሕፊዙ ሚን ኪታቢላህ የአላህን ቃል መጽሐፍን እንዲጠብቁ ኃላፊነትና በተጣለባቸውም እያለ ይናገራል። ነገር ግን ይሄንን ከበስተጀርባቸው ቃሌንም ወረወሩት እያለ ይናገራል። ወኢዝ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታብ ለቱበይኑነሁ ሊናሲ ወላ ተክቱሙነሁ ፈነበዙሁ ወረአ ዙሁሪሂም ቃሌንም ከበስተጀርባቸው ወረወሩት አሉ። ወሽተረው ቢሂ ሰመነን ቀሊላ ጥቂት ምድራዊንም ጥቅምን ገዙበት ይላል። መሲሁ ይሄንን ያረማቸው ነበር። ለዚህም ነው አላህ ቀድሞ መሲሁን ሲያስነሳው የኦሪትን አስተምህሮ በደንብ ያውቀው ነበር። ወዩዓሊሙሁ ልኪታብ ወልሒክመተ ወተውራት ወልኢንጂል ስላለ ተውራትንም ያሳውቀዋል ለልጅሽ ተብሎ ለማርያም ተነገራት። ስለዚህ በመጽሐፋቸው ይዛቸው ነበር። በደንብ አድርጎ መሲሁ ያውቀው ነበር የሙሴን መጽሐፍ እና ያንን የጥበቃ ኃላፊነቱን ለነሱ ሰጥቷቸው ነበር። ለዚያ ነው እነሱ ኃላፊነቱን ያልተወጡት። ቁርአን ላይ ደግሞ 2:53 ላይ እነዚህ መጽሐፍቶች የሚያነቡት አይሁዶችና ክርስቲያኖች እንደሆኑ ይናገራል። ይሄንንስ እንዴት ታየዋለህ? እነዚህ መጽሐፍቶች ሲያነቡ የነበሩት አይሁዶችና ክርስቲያኖች እንደሆነ ይናገራል። ሱራ 2:53 ላይ 2:53 እንደሱ አይደል? ወኢዝ አተይና ሙሳ الكتاب والفرقان لعلكم تهتدون የሚለው 2:53 ያውና ስለ አይሁድና ክርስቲያን አይናገርም። ሙሳንም መጽሐፍንና እውነትና ውሸትን መለያንም ትመሩ ዘንድ በሰጠነው ጊዜ አስታውስ ይላል። ለሙሳ ኦሪት ወይንም ተውራት እንደተሰጠ የሚገልጽ ነው። ሶሪ ቁጥሩን ተሳስቻለሁ። ታዲያ አሁን እነዚህ መጽሐፍቶች ጠፍተዋል ነው የምንለው ወይስ ተበርዘዋል ነው የምንለው? ተበርዘዋል። የአምላክ ቃል ላይ የሰው እጅ ከተቀላቀለ የዛኔ የአምላክ ቃል አያሰኛቸው። ለምሳሌ እኔ ቁርአን ያስኩኝና ከዚያ በኋላ የሰዎችን ቃል መካከል ላይ በቀላቀለበት ተበርዘዋል እላለሁ። ኦኬ መጽሐፉ የአምላክ ቃል ነው ይባል? የአምላክ ቃል ሊያሰኘው ዘንድ ሙሉ በሙሉ ያቃሉ መገኘት አለበት። ስለዚህ እነዚህ ተበርዘዋል፣ የሰው እጅ ገብቶባቸዋል። በውስጣቸው የሚገኙ እውነታዎች አሉ፣ እነዚያን ያጸድቃል። ኢስላም አይከድም። ሙሴ ባህርን ከፍሏል። አዎ። መሲሁ በድንግልና ተወልዷል። አዎ። መልአኩ ገብርኤል መጥቶ ለማርያም ያበሰራት እርሱ መልአክ ነው። አዎ። በድንግልና ማንም ወንድ ሳይገናኛት ተወልደዋለች። አዎ። ሙታንን ያስነሳ ነበር። አዎ። እነዚህን እውነታዎች ሁሉ እንዳለ አረጋግጧቸዋል። ቁርአን እውነት ናቸው ብሏል። መሲሁ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል ዳግም። አዎ እንዳትጠራጠሩ ይሄን ብሎ ነው እንዳውም ሁሉ አላህ የነገረን። ወኢነሁ ለዕልሙ ሊሳዓቲ ፈላ ተምተሩነ ቢሃ ይላል። የመሲሁ ዳግም መምጣት እርግጥ ነው እንዳትጠራጠሩ በዚህ ላይ ይለናል። ታዲያ ያሉትን እውነታዎች ሁሉ ያረጋግጣቸዋል። አምላክ የመጨረሻውን ዘመን ነብይ ሲያስነሳ ጊዜ ስላለፉት የነበረውን እውነታዎች ሁሉ እንዳለ በዚያ ላይ ይነግራቸዋል። እሺ ዛህራ ቢላል አላችሁ መሰለኝ ቀጥሉ። አንዴ ሶላት ለሰግደን አስር ሶላት አለን ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። 2000 ሰዎች 2400 ሰዎች ሰላም ብያለሁ። እሺ ማታን ቀጥል ጥያቄህን። ሌላም ጥያቄ አለኝ። አቤት ጥያቄ አለኝ። ልቀጥል? አልፋም ሰማት። እሺ ቀጥል። ጨረስ እሱ ይጨርስ። እሺ ጨርስና ቀጥሎ ገለጭ 14 ላይ እና ሱራ 5:55 ላይ ኢሳ ሐዋርያት የሱ ተከታዮች እንዳሉት ይናገራልና እነዛ የኢሳ ሐዋርያት ማን ናቸው? ስማቸው ማን ነው? ይሄን ነገር ማወቅ ይቻላል? ስማቸው አልተጠቀሰም። ሐዋርያቶች እንዳሉት እንጂ ስማቸው እነ ፍላን ናቸው ብሎ አልተጠቀሰም። ስማቸው አልተጠቀሰም። ማን እንደሆነ አይታወቅም። የዚህ የቁርአን ቨርስ ሪሊ እውነተኛ እዛ ጋር ስለመከሰቱ ምንድነው ማረጋገጫችን ታዲያ? ስማቸው አልተጠቀሰም ማለት እነዛ ነገራት ስማቸው አልተጠቀሰም ማለት
እነዛ አካላቶች የሉም ማለት አይደለም። እንኳን አይደለም እና ሐዋርያቶች እኮ ነብይ ራሱ አላህ Subhanahu Ta'ala የጠቀስንልህም ያልጠቀስንልህም አሉ ብሎ ተናግሯል። ስለዚህ እንዳሉ እናምናለን። ተልከዋል። ማንነትም የኢሳ ሐዋርያቶች ነበሩት፣ አማኞች ነበሩት። እንዳሉት አምላካችን አላህ Subhanahu Ta'ala ነግሮናል። የተከሰተ ነገር እንደሆነ ነግሮናል። ወላኪን ስማቸው አልተጠቀሰም። እንደዛ በለሻልና በዚህ በማቴዎስ ወንጌል ምዕራፍ 10 ላይ በእርግጥ መጽሐፍ ላይ ያለው ኢየሱስና ቁርአን ላይ ያለው ኢሳ አንድ ባይሆንም በማቴዎስ ወንጌል ምዕራፍ 10 ላይ የኢየሱስ ክርስቶስ ሐዋርያት ስማቸው ተጠቅሷል። አንድ ካልሆኑ ታዲያ ለምንድን ነው የምትጠቅሰው እዚህ አምጥተህ? ምክንያቱም እኛ ናቸው የሚል ክሌም ስለምታነሱ ነው። ብዙ ጊዜ ከመጽሐፍ ቅዱስ ስለምትጠቅሱ እኛ አንድ ናቸው ብለን አናነሳ። ኢየሱስን ለምሳሌ ኢየሱስን በትክክል ሊሆኑ የሚችሉበት ሁኔታ አለ። በእነሱ ላይ ተዋሽቶባትም ሊሆን ይችላል። ለምሳሌ አሁን ኢየሱስ እንደዚህ ነው ብለው የተናገሩበት ሁኔታ ኢየሱስ የሌለበትን ነገር የጨመሩበት የቀነሱበት አካላቶች አሉ እዛ ላይ ቁርአን በማይቀበለው መልኩ ማለት ነው። ገብቷል። ስለዚህ እነዚህ አካላቶች የኢየሱስ ሐዋርያቶች ናቸው። ለምሳሌ የኢየሱስ ሐዋርያቶች ኢየሱስ ጌታ ነው ብለው አያምኑ። እኛ እንደምናምኑ ግልጽ ነው። ኢየሱስ ጌታ ነው ብለው ሳይሆን የሚያምኑት ነብይ ነው መልእክተኛ ነው ብለው ነው የሚያምኑት። አላህ Subhanahu Ta'ala በእኔና በመልእክተኛ የመኑ ብዬ ባዘዝኳቸው ጊዜ አመንን። እኛ ሙስሊሞች መሆናችንን መስክር ነው። ግልጽ ነው። ስለዚህ እነዚህ አካላቶች አሁን አንተ አንጥተህ እንትና ብትለኝ እነዚህ አካላቶች ቁርአን ላይ እስካልተጠቀሱ ድረስ እንትና ሐዋርያ ናቸው ብዬ አልነግርህም። ገብቷል። ሊሆንም ላይሆንም ይችላሉ። ሆነው ራሱ እነዚህ አካላቶች የተጠቀሱት ሆነው ራሱ በእነሱ ላይ ባይብል ዋሽቶባቸው ሊሆን ይችላል። ለአንዱ ቅድም ሁሴን ሲያስረዳህ እንደነበረው ባይብል ተበርዟል። እንኳን አይደለም እና ቀርቶ በሐዋርያት ላይ በአምላክ ላይ ድንበር ስላለፈ ማለት ነው። በአምላክ ላይ ድንበር አልፏል ብለን እናምናለን። ባይብል ገብቷል። ስለዚህ እንትን ብለዋል፣ ተነግረውናል። ሐዋርያቶች አሉ፣ አማኞች ነበሩ፣ አላህን የሚፈሩ የአላህ ተገዢዎች ነበሩ። ወላኪን ስማቸው አልተጠቀሰም ነው። ለዚህ ይሄ ነው። ሌላ ጥያቄ ካለ መቀጠል ትችላለህ። ልቀጥል? አዎ። በዚህ በሮሜ ምዕራፍ 12 ቁጥር 18 ላይ ቅዱስ ጳውሎስ ቢቻላችሁ ከሰዎች ጋር በሰላም ኑሩ ይለናልና ቅዱስ ጳውሎስ በሮሜ 12 ላይ ቢቻላችሁ ከሰዎች ሁሉ በሰላም ኑሩ ይለናልና ሰሂህ ሙስሊም 2167 ላይ ደግሞ 67 ላይ አንድ የተገለጸ ሙስሊሞች ክርስቲያኖችና አይሁዶች በመንገድ ላይ ብታገኟቸው እነሱ እናንተን ሰላም ከማለታቸው በፊት ሰላም አትሏቸው፣ ዳላችሁ ገፍትራችሁ ወደ ጠባቡ ቦታ ጣሏቸው ይላልና አይለም። እንደዚህ ገፍትራችሁ ወደ ጠባቡ ጣሏቸው አይልም። በመጀመሪያ አንተ ባይብል በመጀመሪያ ባይብል ላይ ያነሳው ስህተት አለ። አንድ ስህተት ለአንዱ አንድ ሰው ሙስሊም ካልሆነ ወይም ደግሞ ሌላ ሃይማኖት ተከታይ ከሆነ ሰላም ማትበሉት በቤታችሁም አታስገቡት ነው። ማንም ወደ እናንተ ቢመጣ ይሄንን ትምህርት ባያመጣ ሰላም ማትበሉት በቤታችሁ ማስገባት አይደለም። ሰላም ማለት እሱን አይፈቀድልህም። ሰላም ካልከው ራሱ ምንድነው የሚሆነው? በክፉ ስራ ተጠያቂ ነው የምትሆነው። ክፉ ስራ ሰርተሃና አንተ እኔ ሰላም ካልክ ማለት ነው። ሲቀጥል ደግሞ የእናትህ ልጅ ወንድምህ፣ የአባትህ ልጅ እህትህ ምናምን እንኳን ቢሆኑ እንደ በልብህ የምትወዳት እናትና አባትህ እንኳን ቢሆኑ እነዛን ሰዎች ካላህ ውጭ ወይም ደግሞ ከፈጣሪ ውጭ ከእግዚአብሔር ውጭ እናመልክ ብሎ አንድ ሰው ጥሪ ቢያደርግልህ ግደለው ነው የሚለው። ግደለው ቀጥታ ማለት ነው። ስለዚህ ባይብልን እንትን አንድ ስልክ ስላለኝ መፍታት አልችልም። ባይብል ነው እንደዛ የሚለው። በነገራችን ላይ ሐዲስ አይደለም። ባይብል ግደለው የሚለው ባይብል ነው። ከእግዚአብሔር ውጭ የማያመልክ ከሆነ እና ደግሞ ጥሪ የሚያቀርብልህ አሁን ለምሳሌ እኔ ጥሪ እያቀረብኩልህ ነው። ስለዚህ እኔን እንድትገለኝ ነው የሚያዘው ባይብል። እንደዛ ነው የሚያዘው። ሐዲሱን ደግሞ አብራራልሃለሁ። ሐዲሱን አብራራልሃለሁ። ግን አንተ ባይብልን ከባይብል ጋር ስላነጻጸርከው ባይብል እንኳን አይደለም እና ቀርቶ ሰላም ማለት አይደለም ግደሉት ብሎ ነው የሚያዘው ነው። ገብቷል? ከባይብል ጋር እንዳታነጻጽሩ። ሲያጥል ሐዲሱ ምንድነው የሚለው ታዲያ ሲባል ሐዲሱ አንድ ሰው በጠባብ መንገድ ላይ እየሄደ መጥቶ የሚገፋ ከሆነ ትገፋዋለህ። ግልጽ ነው።
አንድ ሰው እንትን እያለ ከሆነ ዝም ብለህ እንትን ብለህ እንደገና ደግሞ ሲቀጥል እኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ የሚልን እንትን ለካህዲያኖች አናቀርብም። ለአኑ ይሄ ኢስላማዊ ሰላምታ ስለሆነ ማለት ነው። ለምንድን ነው ይሄ ነገር የተባለበት ምክንያት ለምንድን ነው ሲባል በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ነብዩን ቀጥታ ምን ይሏቸው ነበር? አሰላሙ አለይኩም ይሏቸው ነበር። ሞት በአንተ ላይ የሚልን ንግግር ይናገሩ ነበር ከሃዲያኖች። ሞት በአንተ ላይ ስለሚሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወአለይኩም ብላችሁ መልሱ፣ በእናንተም ላይ ብላችሁ መልሱ ብለው ተናግረዋል። ለአኑ እነሱ ተንኮልን ስለሚያስቡ እኛ ምንድነው ማድረግ ያለብን? በራሳችሁ ላይ የራሳችሁ ጉዳይ ብለን እንመልስላቸዋለን። ገብታ ነገር ግን ሰላም በሰላም የሚኖሩ ከሆነ በሰላም ነው። ለምሳሌ አሰላሙ አለይኩም ብለውን ከሆነ በትክክል ብለውን ከሆነ ወአለይኩም ስንላቸው በእናንተም ያላህ ሰላም ይሁን ማለት ነው። ግልጽ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ግን አንላቸውም ላሉ የአላህ ረህመትና ዝነት በእነሱ ላይ ሰላም አይሆን ማለት ነው። እና ይሄ ነው ነው ለማለት የተፈለገበት እንጂ ከአብረን እንድንኖር እኮ አላህ ሱብሓነሁ ወተዓላ እኮ ነው ያዘዘን ቁርአን ላይ ተናግሮን በግልጽ ከሃዲ ከሆኑ ሰዎች ጋር አብራችሁ በሰላም ተኗኗሩ። የአላህ መልእክተኛ አለይሂ ሰላቱ ሰላም ኑሮ ነው ያሳዩ። ሲታመሙ እንድንጠይቃቸው፣ ሲራቡ እንድናበላቸው፣ ሲጠሙ ሲታረዙ እንድናጠጣቸው፣ እንድናለብሳቸው አላህ ሱብሓነሁ ወተዓላ አዘዘን። ገብቷል። ስለዚህ በሰላም የሚኖሩ ሰዎች በሰላም ነው የምንኖራቸው። ነገር ግን ሊገሉን ከመጡ ሊገፉን ከመጡ ግን እኛ ዝም ብለን አናያቸውም ነው። ባይብል ግን ይሄንን አያስተምርም። ባይብል ቀጥታ ግደሉ ነው የሚለው። እና ይሄ ነው አጥንትከፍልኝና እንደምንለው ጥሩ ነው ማለት እንደዛ አይደለም። ቢፎር ዴይ ግሪት ነው ሰላም አንተን ሰላም ከማለታቸው ነውና ብትከፍችልናል። ክፈተው አንተ ክፈተውና ከዛ በኋላ የሚለውን ነገር ማንበብ እንችላለን። መክፈት አንድ ስልክ ነው ያለኝ መክፈት ስለማይችል ያሳስበው። እሺ እኮ ሐዲሱ የሚለውን እኔ አስረዳውክ እኔ አንተ አስረዳኝ እስኪ። ባይብሉ ላይ ያለው ማንም ወደ እናንተ ቢመጣ ይሄንን ትምህርት ባያመጣ ማለት በኢየሱስ ክርስቶስ ባብና በወልድ ባያምን ማለት ነው ሰላም በቤትህ ማታስገባው ሰላም ማትበለው ይላል። ሰላም ካልከው ኃጢአተኛ ነህ ይላልና ይሄ ነገር እንዴት ነው? ማንም ወደ አንተ ቢመጣ ይሄን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት ይላል። ይሄን ትምህርት ሰላም አትበሉት ማለት የእሱን ሐሳብ ይሄንን ትምህርት የማይከተል ይሄ ትክክለኛውን ትምህርት የማያመጣውን ሰው አትቀበሉት ነው ሐሳቡን ይዞ የሚመጣልን ነገር የሐሰት ትምህርት ይዞ ይመጣልን አንቀበለው። ሰላም አትበሉት ማለት ሰላም ማለት እኮ መስማማት ማለት ነው አይደል? ይሄንን ትምህርት በቤታችሁም አትቀበሉ። አንቀበል በቤታችሁ አትቀበሉት ማለት ነው። ሰው ትክክለኛውን በሌላም ቦታዎች እኮ ሐሰተኛ እኮ ይሄንን ትምህርት ባያመጣ አንድ ትምህርት ለምሳሌ አትይሽ ቆይ ማንም ነው የሚለው ማንም። እኔ አሁን ለምሳሌ አንተ የምታምነውን አላምንም። አንተ የምታምነው ስህተት ነው ብዬ ነው የማምነው። ይሄንን ትምህርት እኔ ባላመጣ በቤትህ አታስገባኝም ሰላምም አትለኝም ማለት ነው። በቤት አታስገባኝ ነው ሊትራሊ መውሰድ የለብሽም። በቤት ስትዩ ሜቢ እሱን ሐሳብ ወደ ልብሽ ወደ ሐሳብሽ አታስገቢው እንደዛ ለማለት ነው። ግን ትምህርት ትክክለኛውን ትምህርት ካላመጣሽልኝ አንቺንም አልቀበልሽም፣ አልሰማሽም፣ አልተባበርሽም። ትምህርቱን ተቀበል አትቀበል እኮ አይደለም እዚህ ጋር ነው። ተቀበል አትቀበል አይደለም እንደዛ አይደለም የሚለው። ማንም ወደ እናንተ ቢመጣ ይሄንን ትምህርት ባያመጣ በቤታችሁ አትቀበሉት ነው የሚለው። በቤታችሁ አትቀበሉት። ለምሳሌ እኔ አንተን ትምህርት ባላምን ባልቀበል የተሳሳተ አስተምሮ ወይም ደግሞ ይሄ ትምህርት የተሳሳተ ነው ብዬ ባምን ይሄን ትምህርት ባልቀበል ሰላም አትለኝም አትቀበለኝም ነው። የሌላ ሃይማኖት ተከታዮች የእናንተ ሃይማኖት ትክክል ነው ብለው አያምኑ። ስለዚህ በቤትም አትቀበለኝም ሰላም አትለኝም። አይ እንደዛ አይደለም ሐሳቡ። አንቺ እንዳልሽው አይደለም። እንደዛ ከሆነማ ከቅዱስ ጳውሎስ ጋር ሐሳቡ ምንድነው? ሰዎች ሁሉ ጋር በሰላም ኑሩ ከሚለው ሐሳብ ጋር ሊጋጭ ነውና አንቺ በምትይው ቨርስ ከሆነ አንቺ በምትይው ስለዚህ ይጋጫል። ከቅዱስ ጳውሎስ ጋር ልታጋጭ ነው አይደለም። በአንቺ ትርጉም ማለት ነው። በአንቺ ትርጉም እኮ ይጋጫል። ባይብል ደግሞ አይጋጭም። አይጋጭም። አንቺ በምትፈጽም ይጋጫል። በሌላ ቦታ ነው ይጋጫል። ሌላ ቦታ ላይ በሰላም ኑሩ ብሎ በሌላ ቦታ ላይ ሌላ ቦታ ላይ በሰላም ኑሮ ብሎ ሌላ ቦታ ላይ ደግሞ ሰላም አትበሏቸው የሚል ከሆነ እርስ በርሱ የሚጋጭ ነገር ተናገረ ነው ሊባል የሚችለው። ዝቅም ብለሽ ብታነቢ እኮ ብዙ የምጽፍላችሁ የምፈልገው ነገር ሳለኝ ወረቀትና እንደዛ ይላል። ወደታች ብታዩ አይታይም። እኔ አልወድም። ነገር ግን ልመጣ አፍ ለአፍ መነግራችሁ ነገር አለኝ ይላል።
ያን ትምህርት ነው ይዞላችሁ የሚሄደው። የሚሰጥላችሁን ነገር አፍ ለአፍ ሊነጋገሩ ይዘው ይሄዳልና ሌላ ሰው ደግሞ ከአንቺ ጋር አፍ ለአፍ ሊነጋገር እኔ አሁን ወደ አንተ መልካም አይወልክ አሁን ማንም ወደ እናንተ ቢመጣ ይሄንን ትምህርት ባያመጣ በቤታቸው ከላይ ጀምር ከላይ አንዴ ከፍ አድርገው ትንሽ ከፍ አድርገው ቢላል ከዚህ ቁጥር 9 ለሚመጣ ሁሉ ከሚለው ለሚመጣ ሁሉ በክርስቶስ ትምህርት ለማይኖር እዚህ ጋር ይታያል። ለሚመጣ ሁሉ ለሁሉም ሰው በክርስቶስ ትምህርት ለማይኖር ሰው አምላክ የለውም አለ። በክርስቶስ ትምህርት የሚኖር አብና ወልድ አሉት። በክርስቶስ ትምህርት ኖር ከሆነ አብና ወልድ አለ። ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ በቤታችሁ አትቀበሉ፣ ሰላምም አትበሉ አለ። ሰላም የሚለው ሰውዬ በክፉ ስራው ይከፈላልና አለ። እኔ ይህንን ትምህርት በኢየሱስ ክርስቶስ ትምህርት እነዚህን አሁን እናንተ ትምህርት ብላችሁ በምታምኑት እኔ አላምንም። በትክክለኛ ሳይሆን በዚህ ዓለም ነው። ስለዚህ አሁን ይሄንን ትምህርት ካላመንኩኝ ወይም ደግሞ ይሄንን ትምህርት ካልተከተልኩኝ አንተ ሰላምም አትለኝም፣ እንደገና ደግሞ በቤትህም አታስገባኝም። በቤትህ ካስገባኸኝና ሰላም ካልከኝ ደግሞ ክፉ ሰርተሃን እያለ ነው። እንደዛ አይደለም። ይሄ ሐሳቡ አንቺ እንደምትይው አይደለም። ቀጥታ የሚገናኘው ከትምህርቱ ጋር ነው። አሁን አንቺ ለምሳሌ እቤቴ መጣሽ፣ ይሄን ትምህርት አላመጣሽልኝም፣ ለሌላ ጉዳይ መጣሽ። ለሌላ ጉዳይ ብትመጪ አልቀበልሽም ማለት ነው። እንደዛ አይደለም። ለሌላ ጉዳይ ብትመጪ ይቀበልሻለሁ። ነገር ግን ይሄን ትምህርት ተቃርነሽ ይሄንን ትምህርት ባያመጣ ያለው እኮ ከላይ ነው። አብና ወልድና አምሮ ካልመጣ እኮ ነው እኮ አስጨርሽ። እምነቱ ይሄንን ትምህርት ባያመጣ ይሄንን ትምህርት ካላመጣህ እኮ ነው እኮ አስጨርሽኛ። አልጨረስኩም እኮ። አንቺ ወደ ቤቴ መጣሽ፣ ትምህርት ይዘሽልኝ አልመጣም። በሌላ ጉዳይ እቤቴ መጣሽ። በሌላ ጉዳይ ከመጣሽ እቀበልሻለሁ፣ አስተናግድሻለሁ። ነገር ግን ከዚህ ትምህርት የተለየ ነገር አስተምርሃለሁ እነግርሃለሁ ብለሽ ብትመጪ አልቀበልሽም፣ ሰላምም አልልሽም። ከዚህ ትምህርት አጊነስት ሆነሽ ብትመጪ ማለት ነው። ነገር ግን በሌላ ጉዳይ ብትመጪ ጥቅሱ እንደዛ አይልም። ለሚመጣ ሁሉ በክርስቶስ ትምህርት ለማይኖር ነው የሚለው። ነው በክርስቶስ ትምህርት ለማይኖር አምላክ የለውም እኮ። ይሄንን ትምህርት ባያመጣ የተባለው የክርስቶስን ትምህርት ነው እኮ። የክርስቶስን ትምህርት ወደ እናንተ ማለት አንድ ሰው ካላመጣ ይሄንን ትምህርት ካላመጣ የክርስቶስን ትምህርት ካላመነ እንደማለት ካላመነ ወይም ካላመጣ ይሄንን ማንም በክርስቶስ ትምህርት ለማይኖር አምላክ የለውም ማለት። በክርስቶስ ትምህርት የሚኖር አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይሄንን ትምህርት ከላይ ያለውን ትምህርት ባያመጣ በቤታችሁ አትቀበሉት ነው። ይሄንን ትምህርት ካላመጣ ምንድነው የምታደርገው? በቤት አትቀበለውም፣ ሰላም አትለውም እያለ ግዴታ አንድ ሰው ምን ማድረግ አለበት? ወደ አንተ ቤት ለመምጣትና አንተን ሰላም ለማለት ምን ማድረግ አለበት? ከላይ ያለው አብና ወልድ ሊኖሩት ይገባን እያለ እኮ ነው። አንቺ በምትፈልጊው ከሆነ አይሆንም። ነገር ግን ሐሳቡ እያለ ጥቅሱን ያነበብኩት እኔ ከምለው ውጭ ካለ እስኪ ነው አንተ ባልከው ሳይሆን ጥቅሱን አንብብና አስረዳ። ጥቅሱን አንብበው እንደኔ እኮ ጥቅሱ እያለ ያለው ከዚህ ትምህርት አጊነስት ሆኖ ከዚህ ትምህርት ተቃራኒ ሆኖ ወደ ቤትሽ ቢመጣ ይሄ ከዚህ ትምህርት ሌላ ትምህርት ሊያስተምርሽ ቢመጣ እንዳትቀበዩ እያለ ነው እንጂ ሌላ ትምህርት አይልም። አራለው አይልም። አይልም። ጥቅሱን አንብበው። ሐሳቡ ምን ማለት ነው? ጥቅሱን አንብበውና ከጥቅሱ ጋር ጥቅሱን አንብበው። ምንድነው? ማንም ወደ እናንተ ቢመጣ ከጥቅሱ ውጭ እንትን እንዳይል ማለት ምክንያቱም ኢየሱስ አንድ ትምህርት ከዚህ የሚጨምር ካለ ከሁሉ ታናሽ ይባላል ብለው በመንግስተ ሰማያትና እሱ እንዳይሆንብህ። ስለዚህ አንብበውና ጥቅሱን አብራራው። ጥቅሱን ይሄን ትምህርት ባያመጣ ማለት ምን ማለት ነው? ይሄን ከላይ ያለውን ትምህርት ባያመጣ ማለት ነው። ከላይ ያለውን የተጠቀሰው አብና ወልድ ተብሎ የተጠቀሰው ቆይ ተከተላለህ ማን ያወራው እኮ ከላይ ያለውን ትምህርት አይደለም ያለው እያለ ያለው ይሄንን ትምህርት ባያመጣ የሚለው የትኛውን ትምህርት ነው? በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። አምላክ የለውም ይላል። ይሄ ግልጽ ነው፣ እንቀበላለን። ከክርስቶስ ትምህርት ውጪ የሚሆን ሰው ግን አምላክ እንደሌለው ነው የሚቆጠረው። ለምን? ቆይ ውጭ አትበለው። ቆይ በክርስቶስ ትምህርት ለሚኖር ቆይ ከጥቅሱ ውጭ ለምንድን ነው የምታወራው? ጥቅሱን አንብበው። አይ ጥቅሱ ይወራራል እኮ። ጥቅሱን ቀጥታ እኮ ዝም ብለን አንብበን አይደለም የምንቀበለው ነው። ቀጥታ አንብበው እዚህ ላይ ያለው እንደ ሊትራሊ ወርዱ እኮ ጥቅሱን አንብበውና ከዛ በኋላ አንተ ማብራሪያ ትሰጣለህ። ጥቅሱን አንብበው ራሱን። ወርዱን አንብበው። ጥቅሱ ምንድን ነው የሚለው? ጥቅሱን መጀመሪያ አንብበው። ለሚመጣው ሁሉ ይላል። ለሚመጣ ማለት የሚመጣ አይደለ? ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ማለት።
በክርስቶስ ትምህርት ለሚኖር አብና ወልድ አሉት አለና ቁጥር 10 ላይ ማንም ወደ እናንተ ቢመጣ ይሄን ትምህርት ባያመጣ በቤታችሁ አትቀበሉት ሰላምም አትበሉት አለ። ከዚህ ውጪ ምን ከዚህ ትምህርት ውጪ ሌላ አሁን አምራለሁ አልቀበልሽም። አሁን አምራለሁ ይሄ አሁን እኮ ከዚህ ትምህርት አሁን ከዚህ ትምህርት ኧረ አይልም እንደዛ ጥቅሱ እኮ እንደ ያብራራውልሽ አይደል እንዴ? ቆይ ጥቅሱን አነበብን እኮ አሁን ጥቅሱ እንደዛ አይልም። ጥቅሱ የማይለውን ለምንድን ነው የምትለው? ጥቅሱ የማይለውን አትበል። ጥቅሱ የማይለውን አትበል። እኔ እኮ ባይብሉን እኮ ያንተው ባለቤት ሆነ ጥቅሱ የማይለውን ትላለህ። እኔ ደግሞ ባይብሉ ባለቤት አይደለሁም ጥቅሱ የሚለውን ነው እናንብብ እያልኩ ያለሁት። በጣም በሚያሳዝን ሁኔታ ማለት ነው። አይ እኔ በምፈልገው ፍታለኝ አይሆንም፣ እንደዛ አያስኬድም እና ጭቅጭቅም ነው የሚሆነው። እኔ በምፈልገው ሳይሆን ጥቅሱ በሚለው ጥቅሱ ራሱ በሚለው ጥቅሱ በሚለው አካሚ ነው የሚሆነው እና ማንም ወደ እናንተ ቢመጣ ይሄን ትምህርት ባያመጣ ይላል። ይሄን ትምህርት ባያመጣ በቤታችሁ አትቀበሉት ሰላምም አትበሉት ይላል። ከዚህ ትምህርት ውጪ ብታመጭልኝ አልቀበልሽም፣ ሰላምም አልልሽም፣ አልተባበርሽም፣ ካንቺ ጋር አልተባበርም። ሌላ ትምህርት ይዤ ለመጥቻለሁ ይሄንን ጣለውና ይሄንን ተቀበል ብትይኝ ከሆነ አልቀበልሽም፣ ሰላምም አልልሽም፣ አልተባበርሽም ካንቺ ጋር። ሐሳቡ ይሄ ነው። እሺ የጥቅሱ ሐሳብ ይሄ ነው። እሺ በቃ እኔ ጠቅለል አድርገውና ከዛ እኔ ጠቅለል አድርጌው ከዛ በኋላ ሌላ ጥቅስ ላይ እንሄዳለን። ይሄንን ጠቅለል በሌላ ጉዳይ ብትመጪ አልቀበልሽም ማለት አይደለም። ነገር ግን ከዚህ ትምህርት ውጪ ላምጣል ልስጥ ብትይኝ አልቀበልሽም፣ አትቀበሉ ነው ሐሳቡ። ጥቅሱ አይልም እንደዛ። ይኸውላችሁ 1900 ሰዎች ለሚመጣ ሁሉ አለ ለሚመጣ ሁሉ ለሁሉም ሰው ይሄን በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ማለት አንድ ሰው ማንንም ሰው በክርስቶስ ትምህርት መኖር አለበት። የመጀመሪያው ማለት ነው ለጽና ሁሉም ለማንንም ሰው አምላክ በክርስቶስ ትምህርት ለሚኖር ግን አብና ወልዳለሁ በሱ ትምህርት ከኖር አብና ወልዳለሁ። ከዛ ሲባል ማንም ወደ እናንተ ቢመጣ ይሄንን ትምህርት ካላይ ያለውን አብና ወልድ መኖር አለበት። አንድ ሰው ወደ እናንተ ሊመጣ አብና ወልድ ከሌለው ሲባል አብና ወልድ ከሌለ ምን ትባላለህ? ይሄንን ትምህርት ባያመጣ በቤታቸው አትቀበሉት ሰላም አትበሉት። ሰላም የሚለው ሰው በክፉ ተራው ይመነዳልና ወይም ደግሞ በክፉ ስራት ይቀበላልና እያለ ይናገራል። ስለዚህ አንተ ከክፉ ስራው እንዳትካፈል ከፈለክ አንድ ሰው አማኝ እስካልሆነ ድረስ እኔ ማናገር የለብህም ወይም ደግሞ ሰላም ማለት የለብህም በቤትህም መቀበል የለብህም ነው እያለ ጥቅሱ ያለው። አይ እኔ በዛ መልኩ ጠምዝዤ ምናምን እንቀበላለሁ ካልክ መብትህ ነው። ፍርዱ ለህሊናና ለታዳሚ ችግር የለውም። አማኝ የሚለውን ከየት አመጣሽው? እዚህ ጋር አማኝ ካልሆነ የሚለውን ከየት አመጣሽው? አማኝ የሚባለው እኮ በክርስቶስ ትምህርት የሚኖር እኮ ነው። በክርስቶስ ትምህርት መኖር አለብህ አማኝ ለመባል። አይ እንደዛ አማኝ ለመባል በክርስቶስ ትምህርት ማመን አለ። የክርስቶስ ትምህርት እኮ በክርስቶስ ትምህርት የሚኖር ነው አማኝ የሚባለው ከረ አይ እንደዛ የሚል ሐሳብ የለውም። አማኝ በክርስቶስ ትምህርት የሚኖር አማኝ አለ እንዴ? በክርስቶስ ትምህርት የሚኖር ያማኝ አለ? የማያምን አለው እንጂ በክርስቶስ ትምህርት የማይኖር ማለት የማያምን ማለት ነው። አዎ ምክንያቱም አብን አይልክ ከላይ ምንድነው የሚለው? በክርስቶስ ትምህርት የሚኖር ሲል በክርስቶስ ትምህርት የሚኖር ሲል በክርስቶስ ትምህርት የሚያምን ማለት ነው። የክርስቶስን ትምህርት ይዞ የሚቀበል ከሆነ አብና ወልድ አለው ያ ሰውዬ። ያንን ሰውዬ ያን ካልተቀበለ ይሄንን ትምህርት ካላመጣሳ ከተባለ ሰላም ማለት አይቻልም፣ በቤትህ መቀበል አይቻልም። ይሄ ነው። ሁሴን ሰለመጣ ሁሴን ጋር ቀጥሎ ገናችን እናመሰግናለን። ፍርዱ ለህሊናና ለታዳሚ። ናታን ያዕቆብ ማለቴን ታውቀዋለህ? ያዕቆብ ማለት የሚባለው ምን ቸርች ፋዘር ነው? ብዙ ጊዜ ቸርች ፋዘሮች ላይ አብዛኛዎቹን እንትን አላልኳቸውም፣ ግን የተወሰኑ እንዲህ ይላል። አንድ ሰው ወደ እናንተ ቢመጣ እና የቤተ ክርስቲያን እምነት ከሌለው ምን ይላል? የእስክንድርያስ ርዕሰ ሊቃነ ጳጳሳት አሌክሳንደር ስለ አርዮሳውያን እንዲህ ይላል። ለምሳሌ የአርዮስ ተከታዮች ይህን ትምህርት የእናንተን ትምህርት አያመጡም አይደለም። አሁን ትምህርታቸውን ሳይሆን እነርሱም ራሱ ምን ይላል? አንዳቸውንም ወደ እናንተ ቢመጡ አትቀበሏቸው ይላል።